አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያላችሁበት ዓለም ዳርቻ ሰላማችሁ ብዙ ስትረፍረፍ ይበልልኝ እያልኩኝ ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ እና እንዴት ናችሁ እናንተ? ደህና ናችሁ አይደለ? እኔ ደህና ነኝ አልሐምዱሊላህ። ይሄ ቪዲዮ ስታዩ በላይክ ጀምሩት። የዚህ ቪዲዮ ደግሞ አዲስ የሆናችሁ ሰብስክራይብ ያደረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ሰብስክራይብ አርጉኝ እላችኋለሁ። እና ዛሬ የመጣሁበት ነገር ያው የመዳም ቅመሞች ይጠቅመናል ያልነው ነገርና ያው በኔም ያለውና ግን በነገራችን ላይ መዳሞች እኛ ቁጭ ብለን ምግብ ስንበላ በቃ የምን እነሱ ብቻ ስራቸው ለምን ያስባሉ? ግን እኛ ቁርስ በላን አልበላን፣ ጠጣን አልጠጣን ምንም የማይጠቅሳቸው መዳሞች አሉ። ግን እኛ እራሳችን ደፍረን ቁጭ ብለን እራሳችን እንጎዳለን፣ እንወድቃለን ካላል ደፍረን ቁጭ ብለን ካልበላን እነሱ ግን እንዲሁም ደግሞ በዛን ሰዓት ቁጭ ብለን ስንበላ ትንሽ ደቂቃ ራሱ ስንበላ ብዙ የተቀመጥን ይመስላችኋል? ብዙ ሰዓት የተቀመጥን ይመስላችኋል? ያ ቁርስ በልተን እስከምነሳ ድረስ ለምንድን ነው ግን እነሱ ስራቸው ብቻ ያስባሉ? እኛ የተቀመጥንበት ሰዓት ያስባሉ። አይገርምም? የእነሱ ስራ ግን አያልቅም። 24 ሰዓት ቢሰራ ማለት ነው። እኛ ግን ቁጭ ባልንበት ሰዓት ቁርስ ልንበላ ቁጭ ባልንበት ሰዓት ልክ ብዙ እንደተቀመጥን እውነት እኮ ነው። አንዳንድ መዳሞች እንደው አትነሱ ቁጭ ካለች አትነሳም የሚሉ መዳሞች አሉ። እኛ ቁጭ ብለን ስንበላ ወይ ትንሽ ራሱ እረፍት እናርግካል አይናቸው ደም ነው የሚለብሳቸው ማለት ነው። ግን ያው በሰውም ሰው አለ። ሁሉም መዳም ላይ ሆን ይችላል አሉ በየቤቶቹ። ግን በፍራቻ አንጻር ከኔም ጭምር ነው። በፍራቻ አንጻር ቁርስ ሳንበላ ምሳው ይደርሳል፣ ምሳው ሳንበላ እራት ይደርሳል። ግን ይሄ እነሱ ምንም አይረዱትም። ብንወጥቅ ብንጎዳ አተ አረቦች በነገራችን ላይ ሰው ሲሞት ራሱ እንደ ኢትዮጵያ ያለው እንኳ አይደነግጡም። ሰው አያሳዝናቸው በፍጹም። እኛ ኢትዮጵያውያን ምን ደነግጠው የሚያሳዝነን እንጂ ማለት ነው። ቢታመሙ እነሱ ግን ሮጠው በፍጥነት ሐኪም ቤት ይወስዳሉ። እራሳቸው እኮ ነው። ትንሽ ጉንፋን ከያዛቸው ሐኪም ቤት ይሮጣሉ። ትንሽ የሆነ ነገር ከሆኑ ሐኪም ቤት ይሮጣሉ። ግን የኛ ሐኪም ቤት ከሚወስዱት ይልቅ ያልተመረመረ መዳሞች ያመጣው ይሰጡናል። የኛ ለምንድን ነው መድኃኒቶቹ ያልተመረመረ አመጣው የሚሰጡን? በሽታችን ምን እንደሆነ ግን አልታወቀም እኮ አልታወቅም። ግን ያው ሐኪም ቤት ለመውሰድ እኛ ግን እነሱ ዝቅ አርክተው ግን እኛ እንለወጣለን በማለት ነው ዝቅ ብለን ምንሰራው ማለት ነው። ስንታመም ህመማችን አይረዱም። ቢጠማም ቢረማን ለምን ትጎጃለሽ? እየተጎዳሽ ነው አይሉም እኮ ተህጭ አይሉም። ይሄ በእናታችን ሀገራችን ላይ ትተን የመጣነው ነገር ነው። ግን ከብዙ ከኔም በላይ ፍራቻ የሚፈሩ ልጆች አሉ። በተለይ ደግሞ አዲስ በጣም ነው የምንፈራው። እውነት በጣም እንፈራለን። በቃ አታ ውሃ ስጠጣ እንፈራለን። ቋንቋው ስለማይገባ ምንም እንደሚባል ስለማይገባን እንፈራለን። ያን ስለሆነ ግን ውዶች እውነት ፍራቻ ምንም አያደርግ። ስራቸው ስለማያልቅ ቁርሳችን ቢበላ ቁርስ ብሉ፣ ምሳ ሰዓት ምሳ ብሉ በስነ ስርዓት። እነሱ እኛ ቁጭ ያልንበት ሰዓት ደቂቃ ቢቆጥሩ ስራቸው ግን አያልቅም። ነገር ግን ምንም ማድረግ አንችልም። ያን ስለሆነ እኛ ነን ተጎጂ፣ እኛ ነን ወዳቂ። ያን ስለሆነ
ራሳችን ብንጠብቅ ቁርሳችን ብንበላ የተሻለ ነው ብዬ ተስፋ እንትን እመርጠዋለሁ በእኔ በኩል ማለት ነው። የበላና ያልበላ እኩል አይደለም፣ እኩል አይራመድም። ምሳሌ መዳም ቤት ሆነን እኮ አንዳንድ ቤት ብቻችን ይገጥመናል፣ አንዳንድ ቤት የሁለት የሶስት ይገጥመን አለ። ግን ብቻችን ስንሆን ምንም ነገር ስለማናቅ በጣም እንፈራለን። ግን ሁለት ከሆን ማለት ነው ያቺኛው ጎበዝ ከሆነች የመጀመሪያ የገባችው ጎበዝ ከሆነች እኛም ታስለምደናለች። በቃ የምሉ ነገር ቁርስ እንብላ፣ ምሳ እንብላ፣ ምሳችን ስራችን እንብላ እንስራ። በረግል ሁለት አንድ ከሆኑ ለሁለቱ ወላይ ቅዳቸውና እላለሁ። ግን ፍራቻ እናስወግድ፣ ስራችን እንስራ በአግባቡ። ግን ፍራቻ እናስወግድ፣ ስራችን እንሰራለን፣ ቁርሳችንም እንብላ። ሳንበላ ብንሰራ እነሱ የኛ ምንም ነገር የሚያገባቸው ነገር የለም። እኛንን ስለምንጎዳ ማለት ነው። ያ ስለሆነ ወዶቼ እኔ ይሄ ያመጣሁት ግን እንማርበታል፣ ይጠቅማችኋል በማለት ነው ይሄ ልናገር የቻልኩኝ ማለት ነው። ያስተምረናል ብዙ ነገር። ግን ሼር አድርጉት የሁሉም ቦታ እንደሚደርስ ማለት ነው። ይሄ ወሳኝ ነገር ነው፣ ምክንያቱም የብዙ ነገር ይጠቅመናል። ይሄም ነገር ደግሞ ብዙዎቻችን ከሀገር ስንወጣ አገራችን ላይ ግን ማንችላለ ራብ ማንችላለ በጊዜ ቁርሳችን እንበላለን ወይ በጊዜ ምሳችን እንበላለን። ምክንያቱም ረብ አንችልም። አረብ ሀገር ስንመጣ በጣም እንጎዳለን። በእኔም ደርሶብኝ ስላየሁት ነው። ምክንያቱም ደርሶብኝ አይቼዋለሁ። አገራችን ላይ በስነ ስርዓት የምንጠቀመዎቹ ነገር እዚህ ሀገር ስንመጣ በፍራቻ አንጻር እንጎዳለን፣ እንፈራለን። ያን ስለሆነ መጠንከር አለብን፣ መጎበዝ አለብን። አገራችን ትተን እስከመጣን ድረስ ያን ስለሆነ ጠንክረን ማንኛውም ነገር ጠንክረን ሰርተን በልተን ስራችን ቀጥታ ሰርተን የመጣንበት ዓላማችን ደግሞ መርሳት የለብንም። ምክንያቱም አገራችን ላይ ሁሉም ነገር ትተን ማምጣት ቤተሰብ ሁሉም ተለያይተን አይደል የመጣነው። ያን ስለሆነ እዚህም ሀገር ስንመጣ በቃ በፍርሃት ብዛት ብዙ ነገር በቃ ትተን ደፋር መሆን እንዳለብን አገራችን ላይ ትተን ስለመጣን የሰው ሀገርም እስካለን ድረስ ብዙ ነገሮች የሚመጡ ነገሮች ማሳለፍ አለብን። ቢቆጥንም በአንድ ጆሮ ሰምተን በአንድ ጆሮ መድፋት አለብን። ስራችን ጠንክረን መስራት። ምክንያቱም ብዙ ነገሮች አሉ። ያን ስለሆነ በሚመጣው ነገር አረቦች ደግሞ በተለይ ደፋር ካልሆናችሁ አንገት ደፊ ከሆናችሁ በጣም ሊረግጧችሁ ነው የሚፈልጉት። እውነት ብዙ ይጮኩናችኋል። በምንም ተሰሚነት እራሱ አይኖራችሁም። እነሱ የኛ እናንተ ወይ ፍርሃት ዝም ብትሏቸው እነሱ የኛ ምንም ደደብ ምንም የማያውቅ ነው የሚያደርጉን ማለት ነው። እነሱ እኮ አያውቁም። እነሱ የማያውቁት ነገር እናንተ ግን ታውቃላችሁ። እኛ ግን በፍራቻ ብዛት ነው ማንናገረው፣ በፍራቻ አንጻር ነው የማንሰራው። ነገር ግን ያን ስለሆነ ነገሩ እናንተ ቀለል አድርጋችሁ እንደ ቤታችሁ አይላችሁ የምትናገሩትም ነገር ካለ ፍራቻችሁ አስወግዳችሁ ፍራቻ ትታችሁ ተናገሩት። እናንተ መልስ ከመለሳችሁ እናንተም ትከበራላችሁ፣ እሷም ታከብራችኋለች። ምክንያቱም ትከባበራላችሁ። እናንተ መልስ ካልሰጣችኋቸው አጠፋችሁ ማለት አጠፋችሁ ኦኬ ብለን ካለፍናቸው ሊረግጡ ነው የሚፈልጉት። ሁሉም ነገር እኛ ላይ ነው የሚጭኑት። በቃ ችግራችን የነሱ የሚያስፈልግን ነገሮች ሁሉ መናገር
ካሜራ ማለት ነው 100% ይነገር፣ አትፍሩ። አብዛኞቻችሁ ደግሞ ካሜራ ለመዳን ቤት ትላላችሁ። ይኑር ካሜራ። አንቺ እኮ አትስረቅ እንጂ እኮ ቤት አጭ ስራሽን ስሪ እንጂ ስለ ካሜራው አትጠነቂ። ግን ብዙዎቻችሁ ካሜራ አለ እንዴት አድርጋለሁ? ካሜራ ካለ ምግብ አትቢ አይልም ካሜራ። ቢ ጠጪ፣ ስራሽን ስሪ። ያልሰራሽው ያላጠፋሽው ነገር መልስ ሰጥሽ፣ መልስ ስጪያት በአግባቡ። ይሄ ነገር አድርገሻል? አላደረኩትም። ይሄ እንደዚህ አድርገሻል? አላደረኩም እኔ። አንቺ ደፋር ስንሆን ጠንክረን መልሳችን ስንመልስላቸው እኛ ደፋር ከሆን ድፍርነታችን አይተው እውነት እኮ ነው የምላችሁ እኔ የመጣው ጊዜ ያየሁት ነው። ምክንያቱም እናንተ በዛ ዙሪያ ፍራቻ አስወግዱ ከሁሉም። በቃ 100% ካሜራ ይኑር። ምግባችሁ አቅርባችሁ መብላት። ካሜራ ለምንድን ነው ዙሪያው በሙሉ አትጠቅንም? ካሜራ ለምን ቤት ሆኖ መሬቱ ትቅርና ካሜራ አትጠቅም? እነሱ እኮ 24 ሰዓት እኮ እየጎረሱ ነው የሚሄዱት። ወደ ኩሽና እያለፉ ወደ ሳሎን እየሄዱ እየጎረሱ ነው። እነሱ እኮ ፍጹም ነገር በምግብ አይደራደሩም። ግን እኛ ስንበላ አይናቸው እንደሚለብሳል። እንደነሱ ስንበላ ወይ ጣፋጭ ነገር አገኝታችሁ ጥሩ ማሻላ የኔ እንትን የኔ ሰራተኛ ይሄን ትበላለች፣ ይሄን ብዙዎቻቸው ያወሩ ብሉ እናንተ ጠጡ እንጂ። ሲጀመር ካሜራ አለ ብላችሁ ለመብላት የምትፈሩ ልጆች ማለት ነው። ምክንያቱም ማንኛውም ሰው ምግብ አትብላ የሚል የለም። በቃ እናንተ የማያስፈልጋችሁ ነገር ከቤቱ ማይቀበላችሁ ነገር ቢኖር እራሳችሁ ያቅማችሁ። ሌላ ነገር እኮ ቲማቲም አለ አይደል? እንቁላል አለ፣ ጠብሳችሁ ብሉ፣ ጠብሳችሁ ብሉ። እነሱ እኮ እናንተ በሽታ ብትወጥቁ ትንሽ ተስታብ ማለች ወደ ቢሮ ትመልስልክ ወደ ሀገር ነው የምትመልሳችሁ። እናንተ ነው ዘላቂ ታማሚ የምትሆኑ፣ እናንተ ናችሁ ወዳቂ የምትሆኑ። ከእኔም ጀምር ሁላችንም አረብ ሀገር ያለ ነው ሁሉም ማለት ነው። ጤና ስትሆኝ ሁሉም ይወድናል፣ ውዴታ ሁሉም ይወድሻል። በሽተኛ ስትሆኝ ማንም አይወድሽም። ከላይ ከራስ በላይ ንፋስ ይባላል። ያ ስለሆነ ማንም ሰው በገንዘብ ካለሽ አንቺን አስወጣ ሌላ ሰራተኛ ታመጣለች። አንቺ ነሽ ወዳቂ። በቃ ሰርታችሁ ብሉ፣ አትፍሩ። ለምን ትሰራለሽ፣ ለምን ትበያለሽ ካለቻችሁ ማለት ነው ምግብ የሌለበት ነገር ስራ ማስራት አልችልም በሏት። አይቻልም ካላችሁ መልሽኝ ወደ ቢሮ ማለት ነው። ያን ይሄ መልስ ሰጧት። ምክንያቱም መልሱ የለም። ያን ስለሆነ እናንተ ብሉ፣ እራሳችሁ ጠብቁ፣ እራሳችሁ ተንከባከቡ፣ እራሳችሁ እንዳትጥሉ። ነገ ያ ቤት ጎትታችሁ ስት ነው የምትጓዙት። ምክንያቱም ደሞዛችሁ በአግባቡ ተቀበሉ። አለ ደሞዝ ስር የሚልሽ የለም፣ አለ ምግብ ስር የሚልሽ የለም። በቃ ያን ስለሆነ ጠንክሩ። የመዳም ቅመሞች ከሀገር የወጣንበት አላማ አንርሳ። ከአገር ስንመጣ እንለወጣለን ብለን እንደመጣ ነው። ምናልባት ወይ በሽተኛ ሆነን አገር እንመለሳለን፣ ወይ ደግሞ አካላት ጉድል ሆነን አገር እንመለሳለን አላልንም። ያን ስለሆነ የመዳም ቅመሞች ከሀገራችን እስከወጣን ድረስ ጠንክረን በርትተን ሰርተን ወደ ሀገራችን በሰላም በጤና መመለስ ነው የምንፈልገው። ገብቷችኋል? ያን ስለሆነ እናንተም የመጣችሁበት አላማም እንዳትረሱ፣ እራሳችሁንም እንዳትረሱ። ሁሉም ነገር ነገ ወዳቂ ነው። እኛ ካለን ግን ሁሉም ነገር አለ። በቃ እኛ ደፋርን ከሆነ ሁሉም ነገሩ መልሱ ከመላለሳችሁ የማንኛውም ነገር ጥያቄ መልሱ ከመለሳችሁ የእናንተ ማንም ግሌ አይረግጧችሁም፣ ይፈሯችኋል። እውነት
ምክንያቱም በፍጹም እናንተ አንገታችን ደፍተን ስንሄድ ማለት ነው ደደብ ነው አርክተው ነው ያጓዙን። እነሱ በፍጹም ክብር አይወድላቸውም። በቃ ግን መጀመሪያ መልስ መስጠት ካላስለመድናቸው ግን ሌላ ጊዜ ቆይተን መልስ ስንመልስ ማለት ነው እውነት ሰውነታቸው እሳት ነው የሚወጣባቸው። ምክንያቱም መጀመሪያ እኛ ቁርበት ሆነናል፣ እንደ ባስታ ቅልስልስ ብለናል። ግን በኋላ መልሶ ስንሰጣቸው አይወዱም። በቃ በፍጹም ተምር እናንተ እጅ እንዳትሰጡ፣ ከሀገር የመጣችሁበት ዓላማ እንዳትረሱ። ከአገር ስትመጡ ንጹህ ሆነን ነው የምንመጣው። እዚህ ስንመጣ ግን በሽተኛ ሆነን አገር የምንገባ ብዙዎቻችን አለን። ብዙዎቻችሁ እንዲሁም ታመን ደግሞ መዳሞች ሐኪም ሳይወስዱ ያመጡት መድኃኒት ሁሉ እየወሰዳችሁ ሆዳችሁ ያልታወቀ በሽታ ነው የሚፈጥረው። አይ ተሽሎኛል እያላችሁ ደግሞ ከዛ በሽታ እኮ በአንድ አይደለም ያንቺ ምጥልሽ እህቴ፣ በአንድ አይደለም የሚጥለን። እኛ ጠንስሶሽን መጨረሻ ላይ አርጋ ቁራኛ ያደርገናል። ምክንያቱም ጨርሶናል እላችኋለሁ። የዛሬ ቪዲዮ ከወደዳችሁት ሼር፣ ላይክ እንዲሁም የዚህ ቤት አዲስ ከሆነ ሰብስክራይብ ማድረጋችሁ እንዳትረሱ። ዶቼ የማከብራችሁ የምወዳችሁ፣ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። የዛሬ ቪዲዮ ይሄን ይመስላል። ያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።